ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም በሰርክ ጸሎት ላይ ውዳሴ ማርያም ዜማ ስናደርስ ውዳሴ ማርያም ድንግል ትመጣለ ውዳሴ ማርያም በቤተ መቅደስ ውዳሴ ማርያም የብርሃን ምንጣፍ ከፊቷ ተነጥፏል። ውዳሴ ማርያም ቅዱስ ኤፍሬም ታጥቆ ውዳሴ ማርያም ያመሰግናታል። ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም እጮኻለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለጽዮን ማርያም መታሰቢያ ክብረ በዓል በሰላምና በጤና ደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን
ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት ጠይቃችኋለሁ ማለት ነው። እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ትሰማላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተማርያም እባላለሁኝ። በባለፈው ምስክር ሰጥቻለሁኝ። ያው ወንድማችን እግዚአብሔር ያክብርህ፣ እግዚአብሔር ይስጥ ለምታደርገው ነገር ሁሉ። በእውነት በባለፈውም ብያለሁ፣ ሰማያዊ ስራ ነው የምትሰራ። በእውነት በስደት ዓለም ላይ ለምንኖር ለኛ ዋስጠበቃችን ነው ቃሉን ጧት መስማታችንና እግዚአብሔር ያክብርህ ወንድም አለም። ያው እኔ እንደነገርኳችሁ በስደት ሀገር ነው የምኖረው። በባለፈው ሐምሌ ላይ ምስክርነት ሰጥቻለሁኝ። አሁን ደግሞ እግዚአብሔር ፈቅዶ ሰማዕቷ ቅድስት አርሴማ ያደረገችልኝን ምስክርነት ለመስጠት ነው የተመለስኩት። እግዚአብሔር ይመስገን እችን ቀን ቀድሶና ባርኮ በሰማዕቷ ስም ምስክር እንድሰጥ የፈቀደልኝን ስላሴን ክብር ምስጋና ይድረሳቸው፣ አመስግኑልኝ። ቅድስት ድንግል ማርያም የስውሯ እመቤት ምስጋና ይድረሳት እና ምንድነው በባለፈው የዛሬ 2 ወር የሰማዕቷ የቅድስት አርሴማ ቀን በ6 ኢንተርቪው ምገባ ነበረና በቃ ስልኬን ይዤ የሷን ስዕል አድኖ ላይ ተንበርክኬ ነበር ሙሉ ቀን ሳለቅስ የዋልኩትና እግዚአብሔር ይመስገን ኢንተርቪው ገባሁኝ። በሁለተኛ ወሬ ይሄው ደስታ ሰማሁኝ እና እንግሊዝ ሀገር ነው የምኖረው። የጥገኝነት ጥያቄ ተቀባይነት አገኘሁ ማለት ነው። ወረቀት አገኘሁኝ። ደስ ብሎኛል። እግዚአብሔር ይመስገን። በእውነት በጣም እንቆቅልሽን ነው የፈታችልኝ ሰማዕቷ ቅድስት አርሴማና እልል ብላችሁ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። እኔም እንደዚህ ብዬ በአደባባይ ምስክርነት ለመስጠት ነው የፈለኩት። እግዚአብሔር ይመስገን። ያው ቃልም ስለገባሁ ነው እናቴ በዝክረ ቅዱሳን ላይ እመሰክርልሻለሁ ሌላ ነገር ባላደርግ ስለትም ነበረኝ። በነገራችን ላይ ያው አማርኛ በደንብ ስለማልችል ነው፣ ይቅርታ አድርጉልኝ። አንዳንዴ አነጋገርም ምንም መታደልና ይጠይቃልና እኔ እንደዛ ነገር አልችልም። ስለት ነበረኝ። እግዚአብሔር የተመሰገነ ይሁን። ስለቷንም ልክ ያለው እዛ ሀገሬ ላይ የሰማዕቷ ቅድስት አርሴማ ቤተክርስቲያን የሚታደስ ነበረና እሱ እየተሰራ ስለሆነ ስለት ልክ ያለው በእውነት እግዚአብሔር ይመስገን። እኔን የሰማች ሰማዕቷ ቅድስት አርሴማ እናንተን ተስማችሁ እንባችሁን ታብስ። በተለይ በስደት ሀገር ያላችሁ እህት ወንድሞቼ ታውቁታላችሁ። በተለይ ትዳር ህይወት ያላችሁ እህት ወንድሞቼ ማምላክ እሷ መፍትሄውን አዘጋጅታ ታገናኛችሁ ነው ምለው። እኔ በዚህ አመት ውስጥ የተፈተንኩት ፈተና ይሄ ነበረ። በትዳሬ ላይ በልጆቼ ላይ ትልቅ ጠባሳ ነበረ። ባይሳካልኝ ኑሮ በእውነት ነው ምላችሁ። ግን እግዚአብሔር የተመሰገነ ይሁን። እኔ ምን ብዬ እንደማመሰግነው አላቅም። ሰማዕቷ ቅድስት አርሴማ ክብር ምስጋና ይድረሳት። አላበዛባችሁም። ወንድም አለም እግዚአብሔር ያክብርህ፣ መጨረሻህን ያሳምርልህ። የምትለፋበት ለወደፊት ይሄን አደርገዋለሁ አሳካዋለሁ የምትለውን አላማ ደግሞ ሰማዕቷ ቅድስት አርሴማ ጥላ ከለላ ሁና ጠብቃህ ለፍሬ
ያ የምታስበው ሀሳብ ለፍሬ በቅቶ ለማየት ያብቃን። ወንድም አለም ምንም ነገር ባናደርግ ባንተን ባንልም ባናግዝህ ከጎንነን ባንልህም ብቻ በበረከቱ አንተ የምታደርግልን ነገር እንትን እየታደስን የዕለት ተግባራችንን እናደርጋለንና ወንድም አለም እግዚአብሔር ያክብርህ፣ መጨረሻን ያሳምርልህ። እኛም ለጓደኞቻችን ሼር፣ ሰብስክራይብ እና ላይክ በማስደረግ በእውነት ይሄን ሰማያዊ የሆነ ስራ እንድንተባበር በሰማይቷ ስም ጠይቃችኋለሁኝ። እግዚአብሔር ያክብራችሁ። አበዛው ይቅርታ አድርጉልኝ። ሰላም ሁኑልኝ። ሰማይቷ ከክፉ ነገር ሁሉ ትታደጋችሁ፣ መጨረሻችን ታሳምርልን፣ ሀገራችን ሰላም ታደርግልን። የልባችንን ሁሉም ከኃጢአት በስተቀር የልባችሁን መሻት ትፈጽም። እንደኔ ደግሞ እንቆቅልሻችሁን ትፍታላችሁ። አመሰግናለሁኝ። ሰላም ሁኑልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርሳልን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች እንግዲህ መመስከር ለምትፈልጉ በስልክ ቁጥሬ 004177977462 ብላችሁ መደወል እና እንዲሁም ደግሞ በዋትስአፕ ሬከርድ አድርጋችሁ መላክ ትችላላችሁ። ሼር እንድታረጉት በትህትና ሁላችሁንም እጠይቃለሁ። በዚህ አጋጣሚ ብዙ እህቶችን ስጠይቃቸው ሼር ለምንድን ነው ማታረጉት ብዬ ስጠይቃቸው አሁን ሼር እናረጋለን ብለን እየረሳ ነው እያሉኝ ነውና እስኪ አሁን ላስታውሳችሁ። አሁን ሳትረሱት ሁላችሁም አያመልጥባችሁም። አንዴ ወጣችሁ ሼር አድርጉትና ተመልሳችሁ አድምጡ። እግዚአብሔር ቢረዳኝ ከዚህ በመቀጠል ደግሞ ድርሳነ ጽዮንን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በአካዕ በቤቃ በክስብኤል ስም እንጀምራለን። ይህም በጽርሐ አርያም የተጻፈ ህቡ ምስጢር ነው። አኳኋኑ በሰውና በመላእክት ሕሊና ተመርምሮ የማይታወቅ በመናፍቃን መዶሻ የማይወቀር በጠብ ጊዜ የማይቸነፍ የተዘረጋ መጋረጃውና ዙፋኑ የእሳት የሚሆን ዙሪያው በመብረቅ የተከበበ ፈረሶቹ 4 የሆኑ ምስጋናው በትጉሃን መላእክት አፍ የተመላ ብዙ የሚሆን ዓለማት ሳይፈጠሩ ሰማያዊ ሳይከናወን ያለ ለይኩን ብሎ መላእክት በአፍ እስትንፋስ የፈጠረ በአርያውና በአምሳያው ከአራቱ ባህርያት አዳምን የፈጠረ ጽኑ የሆነ ቀኝ እጅ ሰውን በመፍጠረ ጊዜ ዓለማትን አዝማናትን እስከ መጨረሻው ያከናወነ በመናገር የማያልቅ የእሱ ጥበብ ብዙ የሚሆን አንድ አምላክ አንድ ጌታ ለሆነ ሁሉ ከአንድ ከእሱ ምንጭነት ለተገኘ በእውነት ያለ ሐሰት ድዳ ለባንደ ሎህ በሆነ ልሳንን በፍጥረት ሁሉ ላይ አፍ ምስጋናን ይገባዋል። ዛሬም ዘወትርም ለዘላለሙ ይደረግልን በእውነት ያለ ሐሰት። ብርሃን ያለበት የወርቅ መቅረዝ የታመነች የሕግ ታቦት ንጽሕት ብርህት የምትሆን ሰማያዊት ጽዮን እመቤታችን በዓሏን ለማክበር እየጮሁ እያደነቅኩ አመሰግንሃለሁ። ምድራውያን ጻድቃን ሰማያውያን መላእክት የሚያመሰግኗት ከእግዚአብሔር ብቻ በቀር በክብር በገናንነት በደም ግባትና በማማር የሚተካከላት እንደ እርሷ ሌላ እግረ ሕሊና በአደባባይ የተመላለሰ ጊዜ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያልኩ አነባለሁ እተረጎማለሁ በማለት ደስ አለኝ። ዳግመኛም ጽዮን ከጥንት ነበረች፣ ነብይ በአርያም የምስጋናው ማደሪያ ለዘላለም ሰራ እንዳለ በኢየሩሳሌም ምድር እመቤታችን ከዓለም በፊት በሕሊና አምላክ ነበረች። ይህችውም ደግሞ የቅዱሳን ማደሪያ የምትሆን ሰማያዊ ጽዮን ናት። ከወገኖቿ ጋር ለዘላለም ነግሳ የምትኖር የእግዚአብሔር አብ ልጅ ብርሃን ያበራላት በገናናው ንጉሥ የእግዚአብሔር ማደሪያ ደብረ ጽዮን መስዕ በኩል ባለ የፀሐይ መውጫ አለች ብሏልና የተካፈሉ ጻድቃን ሰማዕታት መምጣቷን ተስፋ የሚያደርጉ ከመሆኑ አስቀድሞ ሳይሆን ሁሉን የሚያውቅ እግዚአብሔር ማደሪያው ትሆን ዘንድ ጽዮንን መርጦ ፈጠራት። መረጫት ወድጃታለሁና ከእርሷ አድራለሁ አለ። ጌታችን እግዚአብሔር አውቆ መጀመሪያ ጽዮንን እንደ ፈጠራት በእውነት መረጣት። ኑሯ ከሚወጣበት ከጽኑ ባርነት ሕዝቡን ነፃ ባወጣቸው ጊዜ ባሪያውና ነቢይ የሚሆን ሙሴ ወደ ደብረ ሲና በወጣ ጊዜ
ከዚሁ ቁም አለው። ወደ ተራራው ራስ ከአንተ ጋራ የወጣና ወደ ተራራው ራስ ያለ አንተ የወጣ የለም። የምትረግጣት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ይህን የሚመስለውን ተናግሮ በፈጸመ ጊዜ ትእዛዛት የተጻፈበት ጽላት በእጁ ሰጠው። በግራና በቀኝ በሁለት ጎኖቹ የተጻፉ 10ቱ ቃላት ያሉበት ጽሕፈታቸው በእግዚአብሔር እጅ የተጻፉ ናቸው። በሰሌዳውም የእግዚአብሔር ስም የተጻፈበት ነው። ትርጓሜውም ወልደ እግዚአብሔር ማለት ነው። እግዚአብሔር ለሙሴ ኪዳን ያለበት ጽላት ሰጠው። በዚህም ነገር ከእስራኤል ሁሉ ጋር ቃል ኪዳኔን አጸናለሁ አለ። ይህንን ለሙሴ በነገረው ጊዜ ቃል ኪዳን ያላት የሕግ ታቦት በምትሆን በማርያም ማኅፀን ጌታችን ሰው እንደሚሆን አውቆ እስራኤላውያን የተባሉ ምእመናንም ይድኑባት ዘንድ ሙሴ በእግዚአብሔር ፊት ቆሞ ሳለ በመለኮት ጣቶች በእሳት ቀለም የተጻፉ ቃሎች ያሉበትን ጽላት በእጁ ተቀበለ። ጽሕፈቱም እንዲህ ያለ ነበረ። በሄኖክ ፊደላትና በዕብራይስጥ ቋንቋ አእምሮ የተጻፉ ቃሉና ነገሩ ፊደሉ እንዲህ ነው። አንድ ቃል ከሚወድቅ ሰማይና ምድር ቢያልፍ የሚቀለው አቀራረጹ አሰራረዙ እንዴት እንደምትሆን 10ቱ ቃላት ናቸው። ዳግመኛም እግዚአብሔር ለሙሴ አለው፣ ከነገደ ዳን የሚወለድ የነ አስመካ ልጅ ኤልያብንና የኦር ልጅ የሚሆን የዘውፊ ልጅ ባሲልኤልን ጥበብን መላኋቸው። ፍጹም አእምሮና መንፈስ ቅዱስ የሚወደውን ጥበብ ሰጠኋቸው። የደብተራ ስራዋን ሁሉ ይሰሩ ዘንድ አቀራረጹ አንድ የሚሆን የጽላቷም ስራ በደብተራ ኦሪት ውስጥ የሚኖር መብራት ያለበት መቅረጽ ነው። ሙሴ ታዞ ያንን ጽላት ይዞ ከደብረ ሲና ወረደ። ወደ ሕዝቡም ተመልሶ የእግዚአብሔር ትእዛዝ ነገራቸው። እነዚህ ሁለቱን ብልሆች የደብተራ ኦሪቱ ሥርዓት ያደርጉ ዘንድ አዘዛቸው። በሰው ልቦና ታስቦ የማይገኝ ሥራ ሰሯት። የ10 አደባባይ ደረጃ እያንዳንዱ ከላይ ወደ ታች ክንድ የሚሆን ስፋቱ 4 ክንድ የሚሆን መጋረጃ አደረጉ። የደብተራ ኦሪትን መጋረጃ ከዕንቁ ወገን ከፍታ ቀን ገምጃ አደረጉ። ስዕለ ኪሩቤልን ያለበትን አዕማድ አቆሙ። የእግዚአብሔር የምስጋና ማደሪያ ታቦት በበላዋ የምትቀመጥበት መንበር ሰሩ። በመንበሩ ዳርቻ በሁለቱ ኪሩቤል አምሳል ቀርጸው አቆሙ። አንዱም ኪሩቤል ከመንበር እግር ስር ነውና ጽላትን በክንፋቸው ይጋርዳሉ። 15ቱ ከወርቅ አይነት የቀረጸ ሽልማት፣ 7ቱ ግን ለደብተራ ኦሪት ሥራ ያመጡት ወርቅ ንጹሕ ነው። ቁጥሩ በእውነተኛ አዋቂ ሚዛን የተመዘነ ሲሆን በወርቅና በብር በተሰራ አዕማድ አቁመው ደብተራ ኦሪትን ለብጠው ሽልማቷ የደብተራ ኦሪት ሥራ እንዲህ አምሮ ተፈጸመ። ሥራዋን በእያንዳንዱ እናገር ዘንድ ትርጓሜዋ አቃተኝ። ቅዱስ ጳውሎስ በወገኑ ለመናገር አይቻልም እንዳለ ከዚህ በኋላ እግዚአብሔር ሙሴን ተናገረው። በመጀመሪያው ሰረቀ ወርሃ ደብተራ ኦሪትን ተከላት አለው። ታቦቴንም ኪሩቤልን የሚጋርዷት መንበረ ካለችበት ውስጥ አኖራት አለው። 10ቱ ቃላት የተጻፉበትን የሕግ ጽላትን መንበር ውስጥ አኖሯት። ለምስጋናም በዚህ እታወቃለሁ። ጌታ እንዳዘዘው አድርጎ ከደብተራ ኦሪት ውስጥ አኖራት። ጽላቱንም ከመንበረ ውስጥ ከወርቅ ህብር በተሰራ መጋረጃ ጋረዳት። እግዚአብሔር እንዳዘዘው ደብተራ ኦሪትም የእግዚአብሔርን ምስጋና ተመላች። ለሁል ቀን ደግሞ የብርሃን አምድ ደመና በበላዋ አለ። በሌሊት በእስራኤል ሁሉ ፊት ይበራ ነበረ። ከሰማያውያን ከምድራውያን የሚመስላት ደግሞ የለ። ንጽሕት ታቦት የተባለች እመቤታችን ማርያም ናት። ጽላትም የተባለ በማኅፀኗ አድሮ ሰው የሆነ ቃል እግዚአብሔር ወልድ ነውና ሙሴ በሞት እስኪያልፍ ድረስ በማይናገር በማይመረመር ምስጋና እየተመሰገነች የሕግ ታቦት ጽዮን እንደዚህ ኖረች። ከሁሉ በኋላ እስራኤል ከግብጽ ወጥተው ደግሞ ኢያሪኮን በተሻገሩ ጊዜ ሌዋውያን ካህናት ታቦተ ጽዮንን ተሸክመው ከዮርዳኖስ ውስጥ ገብተው በባሕር መካከል ቆመው ባሕርም እስራኤልን በመላ እንዲሻገሩ ድረስ እንደ ግድግዳ ቆመ እንጂ መውረድ ደግሞ አልቻለም። ውሃውም እስከ ላይ ሞልቶ ነበረ። ካህናት ታቦተ ጽዮንን ተሸክመው እንደተሸለሙ በደረቅ ደግሞ
ምድር ቆሙ። ከዚያን በኋላ የካህናት እግራቸው ደግሞ ከቆመበት ከ12ቱ ነገደ እስራኤል ቁጥር 12ቱ ድንጋዮች ያዙ። ሕዝቡ ከተሻገሩ በኋላ ታቦተ ጽዮንን የተሸከሙት ካህናት ወጡ። ዮርዳኖስን እንደ ቀድሞ እስከ አፋፍ ድረስ ሙሉ ሆነው ይህንን ያደርግላቸውም ሰማያዊ ጽዮን ናት። ይህንም ቀዳማይ ወርሃ በተባለው በስብራዮስ ወርሃ መጋቢት 10 ቀን ነው። የእስራኤል ልጆች ሁሉ ታላቅ ምስጋናን አመሰገኑ። እመቤታችን ጽዮን አመሰገኗት። በታላቅ ድንፋታ በሁሉ ከእስራኤል ሕዝብና ከካህናት ጋር የእግዚአብሔር የሕግ ታቦት ኢያሪኮን ዞረች። ያን ጊዜም ቅጽሯ ደግሞ ተናደ። አገሪቱንም ደግሞ በእሳት አቃጠሏት። ለቤተ እግዚአብሔርን የሚሆን ደግሞ ከወርቅና ከብር ዕቃ ደግሞ በቀር በመሰዋ ደግሞ የቀረ የለም። የኢያሪኮን ሰዎችና እንስሳዎችን ደግሞ እስክታጠፋቸው ድረስ ደግሞ ታላላቅ ኃይሎች ደግሞ አደረገች። በጋዛም ሰዎች ላይ ደግሞ እመቤታችን ጽዮን ማርያም ኃይልን አደረገች። እንደ 1,000 የሚሆኑ ሰዎችን ሴቶችና ወንዶችን ሁሉን አስገድላ አሳመነች። እነሆ ሁሉን ደግሞ የጋይ ሰዎች ናቸው። አገራቸው ደግሞ በእሳት አቃጠለች፣ አመድም አደረገች። እስከ ዛሬ ድረስ ከእነሱ ውስጥ ደግሞ የሚኖሩ ሰው ደግሞ እንዳይገኝ ያደረገች። የጋይን ንጉሥ በዝግባ ደግሞ እንጨት ላይ ደግሞ እንዲሰቀል ደግሞ አደረገች። የእግዚአብሔር ኃይል ደግሞ ከእነርሷ ጋር ይሄዳልና መላእክትም መንገዷን ደግሞ ይጠርጋሉ። ክፉዎችና ደግሞ ብዙዎች ነገስታት እያጠፉት ብዙ ዘመኖችን እንዲሁ ደግሞ ኖረች። የፈጣሪዋ ስም የማይጠራባቸው ደግሞ አገሮችን ታጠፋቸዋለች። አሁንም ወንድሞቼ አባቶቼ ወይ ደግሞ ለበዓሏ ምስጋና አቀርባችሁ ጽዮንን ከበቧት። እሷ ግን ደግሞ በምስጋና ያጌጠች ናት። የትጉሃን ደግሞ መላእክት ከቅዱሳን ሁሉ መንግስተ ሰማያት ከፍ ብላ ትገኛለች። የፈጣሪያችንን የአማኑኤል ሀገር የምትሆን እናታችን ጽዮን ናት። የሮብዓምን አባት የሶሎሞንን የወርቅ ዙፋን ደግሞ የምትመስል የሊባኖስ ሙሽራ ከባርነት ነፃ የሚያወጣት ስልጣን በነገሰ ጊዜ 12 የወርቅ አንበሶችን የተቀረጹባት ደግሞ ከብርሃን ደግሞ አባት እግዚአብሔር ዘንድ የተሰጣት ክብር ጸጋ ምን ያህላል! በባህሪ ደግሞ መንግስት አንድ የሚሆን በእግዚአብሔር አብ ሕሊና በወልድ ዋህድ ፈቃድ በመንፈስ ቅዱስ ጰራቅሊጦስ ሀብት ዓለማት ደግሞ ሳይፈጠሩ የነበረች የሕጋችን ታቦት እመቤታችን ጽዮን ናት። ለእሱ ማደሪያ ትሆን ዘንድ ለዘላለም ማደሪያ እንድትሆነው ደግሞ ከእርሷ ለመርጫታለሁና ብሎ ደግሞ እግዚአብሔር ተናገረ። ጽዮንን ለመመረጡ መጽሐፍ እንዳለ በእውነት ጽዮንን መረጣት፣ ወደዳት፣ ማደሪያውን በአርያውም ሰራ። ዘወትርም ከመላእክቶች ጋር ይጎበኛታል። በመዓልትም በሌሊትም በሮቹ አይዘጉም። በውስጧም የሚኖሩበትን አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም። ያለ ደስታና ያለ ተድላ በቀር ውስጧ ሐዘን የለም። ብርድና ዋይ፣ ቀንና ሌሊት፣ ፀሐይና ጨረቃ በውስጧ የሚያበራ የለም። የሰማይ በታች በውስጧ ምንም አትሻም። በተባለ ደግሞ በጌታችን ደም ልብሳቸውን ደግሞ ካነጹ በገድላቸው ጽናት ከተወደዱ ደግሞ ከቅዱሳን በቀር እለዚህ የሰኔል ደግሞ ዝንጣፌ የያዙ ናቸው። የእግዚአብሔር ባሪያ ሙሴ እንዳመሰገነው ያለ ምስጋና በበጉ ማህሌት ደግሞ በአደባባይ መንገዷ ላይ ቆመው ደግሞ ከዓለማት ሁሉ ጽዮንን ላከበረ ዓለም ሳይፈጠር ዓለምን ደግሞ አሳልፎ ለሚኖር የምስጋናን ማደሪያ ለሆነች ምስጋና ይገባል። እሱ ከሁሉ አብልጦ ላከበራት ለጽዮን ምስጋና ይገባል። ሁሉም ደግሞ ጽዮንን ይሰለማታል። ኪሩቤል፣ ሱራፌል፣ መኳንንትን፣ መናብርት፣ ስልጣናትን፣ ኃይላትን፣ አጋስትና መላእክትን፣ ሰራዊተ መላእክትና የሊቃነ መላእክት ያመሰግኗታል ዘንድ በመተመሳቀሉ ደግሞ መድረኮች ይሰግዱሏታል። እርሱ ጌታም ከኃይላት ጋር ደግሞ ይጎበኛታል። ለዘላለም በማይጠፋ ደግሞ ብርሃን መለኮቱ ያበራላታል። ከሽቶዎች ሁሉ ደግሞ ይልቅ ይበልጥ የሚሸት መዓዛና ብዙ ፍሬ ባለባት አትክልት ቦታ ደግሞ የምትመለበት ጊዜ አለ። ተላ ደስታ ባለበት ሀገር የምትመሰልበት ጊዜ አለ። የንጉሥ አዳራሽ የምትመሰልበት ጊዜ አለ። በውስጧ ላሉት 10ቱ ቃላት ጋራ በታቦትና በጽላት የምትመሰልበት ጊዜ አለ። ይቺውም ደጋጎች ቅዱሳን ሁሉ ሊያዩዋት ደግሞ የሚወዱ በውስጧም ቆመው በምስጋናዋ ምስጋናን የሚያቀርቡ ከዚህም ዓለም ተለይቶ በሄደ ጊዜ የተቀበለችው ደግሞ ደጇን ደግሞ ይሳለም ዘንድ
እናት ደግሞ የሆነች ሰው ንዑድ ክቡር ለዘላለም ሊያመሰግኑ ደግሞ በገነት በመንግስተ ሰማያት የሚኖሩ ንዑዳን ክቡራን ናቸው። እንደ አለ ደግሞ አብይ ብርሃን እናታቸው የጽዮንን ደግሞ ከዋክብት በእውነት እግዚአብሔር ያመሰግኗታል። ድንቅ ተአምራትን ያደረገች የጽዮን ዜና ቆይቷልና ወደ ነበረ ደግሞ ነገር እንመለስ። የእስራኤል ልጆች ከግብጽ ከወጡ ጀምሮ ከ400 ዓመት በሆነ ጊዜ ኤሊ ደግሞ ባረጀ ጊዜ ደግሞ በሳሙኤል የትንቢት ዘመን ካህናቶች የሆኑ እሊህ ልጆቹም ክፉዎች ሆኑ ደግሞ በእግዚአብሔር ፊት ክፉ በመስራት ኖሩ። እግዚአብሔር እስራኤልን ተቆጥቶ ደግሞ በኢሎፌላውያን እጅ አሳልፈው ሰጣቸው። በጦርነት ጊዜ ደግሞ 4000 ደግሞ ወንዶችን በበረሃ ደግሞ ሞቱ። የተረፉት እስራኤል ሸሽተው ደግሞ ወደ ሀገራቸው ተመለሱ። እግዚአብሔር ሰላምን ደግሞ በኢሎፌላውያን እጅ ጣለ ብለው ደግሞ እርስ በርሳቸው ተነጋገሩ። ይህ የተደረገ ስለ ኤሊ ኃጥ እንደመሆኑ አላወቁም ነበረ። ልጆቹም ደግሞ ያለቁ ስለ ክፉ ስራቸው ነው። ኪሩቤልም የተቀረጸባት የፈጣሪያችንን ታቦት ከእነሱ ጋር ይዘዋት ወደ ሰልፍ ወጡ። የኤሊ ልጆች ሁለቱ ካህናት አፍኒንና ፊንሐስ ኤሎፌላውያን ደግሞ ይዋጉ ዘንድ ሄዱ። ታቦተ ጽዮን ወደ እነርሱ በደረሰች ጊዜ ከሰፈር ያሉት አወኩ። ኤሎፌላውያን ወቅታውንም ደግሞ በሰሙ ጊዜ ያጠፉን ዘንድ እስራኤልን ከአምላካቸው ጋር ወደኛ ደግሞ መጥተዋል፣ ወዮልን አሉ። የብዙ መቅሰፍት ደግሞ ግብጽን ካጠፏት ከእነዚህ ሰዎች ማን ያድነናል? ወዮልን ወየት አለብን አሉ። የእግዚአብሔር ኃይል ግን ደግሞ ከኤሎፌላውያን ጋር ሆነ። በታቦተ ጽዮን ላይ ደግሞ ክፉ ስላደረጉና የፈጣሪያቸውን ደግሞ መስዋዕት ስላረከሱ ደግሞ ካህናት በሆኑ ደግሞ የኤሊ ልጆች ደግሞ ኃጥ እስራኤል ይወጓቸው ዘንድ ከዚህም በኋላ እስራኤል ከኤሎፌላውያን ጋር ጦርነት አደረጉ። እስራኤላውያን በኤሎፌላውያን እጅ ተገደሉ። ከዚህም ቀን የሞቱት 30,000 ወንዶች ሆኑ። አፍኒንና ፊንሐስም ደግሞ ሞቱ። ታቦተ ጽዮንን ደግሞ ኤሎፌላውያን ማርከው ደግሞ ወሰዷት። ከሞት ደግሞ የተረፈ አንድ ሰው ኤሊ ደግሞ ወዳለበት ሮጦ ደግሞ ገብቶ እስራኤል እንደተማረኩ ልጆቹም እንደሞቱ ታቦተ ጽዮን ኤሎፌላውያን እንደወሰዷት ነገረ። ካህን ኤሊም ደግሞ ታቦተ ጽዮን ደግሞ እንደተማረከችና የሆነውን ነገር ሰምቶ ከተቀመጠበት ወንበር ወደ ኋላ ወድቆ ሞተ። የአምላካችን ቁጣ ደግሞ በላይ ወድቆበታልና ከዚህ በኋላ ደግሞ አምላካችን ዳጎን ደግሞ ከሁሉ ይበልጣል እያሉ ጽዮንን ከዳጎን ቤት አግብተው ደግሞ ዳጎንን በላይዋ ደርበው አስቀመጧት። ወንድሞች ሁሉ ይልቅ ልቤ ደግሞ ትሁት አንደበቴ ደግሞ ድዳ ኃይሌ ልምሾ የሆነ እንዲህ ስሙን እንገራችሁ። በእስራኤልና በኤሎፌሊ ላይ ደግሞ ጽዮን ያደረገችው ብዙ ኃይልና ብዙ ተአምር ድንቅ ነገር ካህናት የእግዚአብሔር ሕግ ባፈረሱ ጊዜ እስራኤልን በጦርነት አሳለቀቻቸው። ዳግመኛም ከዳጎን ቤት ደግሞ ባገቧት ጊዜ ያዛጦን ሰዎች ወደዚያ በሄዱ ጊዜ ደግሞ ዳጎንን ታቦተ ጽዮን ፊት ደግሞ ወድቆ አገኙት። ፈጥነው ደግሞ አንስተው ከበው በክብር አቆሙት። እግዚአብሔር ስለ ጽዮን በላያቸው ተቆጥታ በዙሪያቸው ያሉትን ደግሞ የአዛጦንን ሰዎችና አውራጃቸውን በታላቅ መቅሰፍት ቀሰፈቻቸው። ከዚህ በኋላ ወደ ቤተ ዳጎን ማለዳ በሄዱ ጊዜ በነገስታት በጽዮን በእግሯ በታች ደግሞ በፊቱ ወድቆ አገኙ። በራሱም ደግሞ ቆርጦ 2 እጁና መሃል እጁ ደግሞ ተቆራርጠው ከመድረክ ደግሞ ወድቀው ደቀው ደግሞ አገኙት። ስለዚህም ድንቅ ነገር የሆነ ተአምር በዳጎን ሹማምንት ካህናት ላይ ደግሞ ብዙ ሁከትና ልቅሶ ሆነ። ስለተደረገውም ድንቅ ተአምር ለዳጎን ካህናት ብዙ ሁከትና ሽብር ሆነ። 15ቱ እንደ አስለመዱ ደግሞ መስዋዕት ሊሰዉ ደግሞ አልገቡም። መጨነቅና ደግሞ ጩኸት ሆነ። ደግሞ በአዛጦን ሰዎች ላይ ደግሞ የእግዚአብሔር ስልጣኑ ደግሞ ጸናች። በመርከብ ደግሞ ተጭኖ ደግሞ ሀገራቸውን ደግሞ በሚያጠፋ የአይጥ መንጋ ታዘዘ። በዚያች ሀገር ውስጥ ደግሞ ታላቅ መቅሰፍት ታዘዘ። እንዲህ እያሉ ጮሁ፣ የእስራኤል አምላክ የእግዚአብሔር የሕግ ታቦት በእኛ ዘንድ ደግሞ አትቀመጥ፣ ከመቅሰፍቱ በእኛና በአምላካችን በዳጎን ላይ ጸንቷልና። ከዚህ በኋላ ልከው ደግሞ ኤሎፌላውያን ሹማምንት በእነሱ ዘንድ ሰብስበው ጽዮንን እንደምን እናደርጋት አሏቸው። ብልሆች የሚሆኑ የቢታንያውያን ሰዎች የእግዚአብሔር ታቦት ከእኛ ትወጣ አሉ። ታቦተ ጽዮንን ደግሞ አወጧት። ታቦተ ጽዮንን ከሀገራቸው ካስወጧት በኋላ እጅግ ታላቅ ሁከት ሆነ። የዚችን ሀገር ሰዎች ሴቶችና ወንዶች ታላላቅና ታናናሹ ቀሰፏቸው።
ቢታውያን ደግሞ ሰዎች ከተቀሰፉት ሰዎች ዘንድ ምልክት አደረጉላት። የእስራኤል አምላክ ታቦት አስቀሎና ወደ ተባለ ሀገር ሰደዷት። ወደ አስቀሎና ባገቧት ጊዜ በምን ስራ በምን ነገር ከእንስሶቻችን ሁሉና ከልጆቻችን ጋራ ከሚስቶቻችን ከወገኖቻችን ጋራ ታሳገድሉን ዘንድ የእስራኤል አምላክን ታቦት ወደኛ ለምን አመጣችኋት አሉ። ከዚህ በኋላ ደግሞ ልከው የሎፌላውያን መኳንንት መሳፍንት ሰበሰቧቸው። በቦታዋ ትኖር ዘንድ ጽዮንን ወደ ቦታዋ ላኳት አሏቸው። ከዚህ በኋላ የጽዮን ሕዝብ ላይ ደግሞ ትነግስ ዘንድ ወደ ሕዝቧ መለሷት። በመሬር ሞት እንዳትገድለን አሏቸው፣ በሀገር ታላቅ መቅሰፍትን ሆኗልና። ታቦተ ጽዮን ወደ ሀገራቸው በገባች ጊዜ በጣም ከፍ ያለ መቅሰፍት ሆኗልና ደህነኞችም ደግሞ ሙታዎችንም ተጎዱ። የሀገር ሰዎችም ደግሞ እስከ ሰማይ ወጣ፣ ወደ ዱርም ወደ ገደል አወጧት። በዚያም ዱር ብቻዋን ደግሞ 6 ወር ተቀመጠች። የኋለኛይቱ ደግሞ መቅሰፍት ከፊተኛይቱ የምትከፋ ሆነች። የአምላካችን የእግዚአብሔር ታቦት ወደ በረሃ ደግሞ በተሰደደ ጊዜ እስራኤል ስለማውጣት ምድረ ግብጽ ደግሞ ተስቦ ዛጎል ልብስ ደግሞ ቀንዳማ ትል ደግሞ እንዳወጣች ደግሞ ምድራቸው ደግሞ ስለ ጽዮን አይጦች አፈራች። በዚያን ጊዜ የአስቀሎና ሰዎች የሎፌሊ ሰዎች መድኃኒት ቀማሚዎችን፣ ሟርተኞችን፣ ስራይን አድራጊዎችን ጠሯቸው። የእስራኤል አምላክ ታቦት ምን እናደርጋት አሏቸው። ስለ እሷ የምናደርገው እስኪ ምከሩን አስረዱን አሏቸው። ወደ ሀገሯ ትሄድ ዘንድ በምን ስራ ደግሞ እንስደዳት አሉ። መድኃኒቶችም ስለ ዳጎን ቀንተው አስረዷቸው። ጽዮን ወደ ሕዝቧ ወደ ሀገሯ ትመለስ አሏቸው። ነገር ግን ወደ ሀገር መስደዳችን ከብዙ እጅ መንሻ ጋር ይሁን እንጂ ባዷን አይደለም። ሰዎቹ ሟርተኞችን ወይም ምን እጅ መንሻ ደግሞ ምን ገንዘብ እናስከትልላት እንደምን ያለ እናደርጋሉ። እኛስ በእጅ መንሻ ደግሞ የምንሰጣት አጣን ብለው ስለ ገንዘብ ምንም አናዝንም አሉ። ሐዘንስ ደግሞ ስለ እሷ ከእሷ ዘንድ ደግሞ ስለመጣብን ብዙ መከራ አዝነናል አሉ። መሰሪያውንም ደግሞ ስለያዟችኋትና ስለማረኳችኋት የእጅ መንሻዋን ደግሞ መጎናጸፊያዋን ሰጧት። ይቅር ትላቸው ዘንድ ባዶዋን ደግሞ አትሸኟት አሏቸው። እጅ መንሻዋን እንደዚሁ በአምስቱ ኤሎፌላውያን መሳፍንት ቁጥር ይሁን። አይጦችን ልካ ደግሞ ምድራችሁን ደግሞ እንደ አጠፋች በእሷም ላይ የወርቅ አይጦችን ደግሞ ስጧት። የእስራኤልን ደግሞ አምላክ አመስግኑት። የቁጣውን እጅ ደግሞ ከበላያችሁና ደግሞ ከአማልክቶቻችሁ እንዲያስወግዳሉ። ሰዎችም ሰምተው የጽዮንን መሰደድ አልወደዱም። ዳግመኛም ልባችሁን ደግሞ ለምን ታጸናላችሁ አሏቸው። ስለ እስራኤል መሰደድ ደግሞ የግብጽ ሰዎች ልባቸው እንደ ደነደነ የቁጣም እጅ ደግሞ በበላያቸው በጸና ጊዜ ፈርዖን ሰደዳቸው። ወጡም እናንተም ደግሞ አዲሶች ደግሞ ሰረገሎች ሰርታችሁ ጽዮንን ስደዷት። መጀመሪያ የወለዱ ጊደሮች አምጡ፣ ልጆቻቸው ደግሞ ግን ደግሞ ከቤት ይቅሩ። ከእነዚህ ደግሞ ሰረገላዎች በጊደሮች ላይ ደግሞ አኑሯቸው። ታቦቷን ደግሞ በሰረገላ ላይ ደግሞ አኑሯት። ያንንም የወርቅ ዕቃ ደግሞ ሁሉ ከወደ ኋላው ደግሞ አስከትሎ በጎኗም ደግሞ መከታ ደግሞ አደረገላት። ወደ ሀገሯም ተመለስ ዘንድ ሸኟት አሉ። ከዚህ በኋላ ደግሞ እንዳዘዟቸው ደግሞ አደረጉ። መጀመሪያ የወለዱ ደግሞ ሁለቱን ደግሞ ጊደሮችን አመጡ። በጊደሮችም ቤቱን ደግሞ ዘግተው ሰረገላውን ደግሞ ለጽዮን አመጡላት። በጊደሮች ላይ ደግሞ ሰረገሎችን አኖሯቸው። 10ቱ ቃላትን በውስጧ ደግሞ ያለባትን ደግሞ የሕግ ታቦተ ጽዮንን ደግሞ በበላዩ አስቀመጧት። በርግቦችና ደግሞ በአይጦች ህብር የተሰራ ደግሞ ወርቅ ከወደ ኋላው ደግሞ አስከተሉ። ሰረገላ የሚስቡ ጊደሮችን ግራ ቀኝ ደግሞ ሳይሉ ደግሞ መንገዳቸውን አቀኑ። 5ቱ የኤሎፌሊ አለቆችም ደግሞ ተከተሏት። አንዱ የአዛጦን፣ ሁለተኛ የጌታ፣ ሶስተኛ የአቃሮ፣ አራተኛው ደግሞ የጋ ሰዎች ናቸው። በአገሮቻቸው ሁሉ ደግሞ ቁጥር 5 የወርቅ አይጦች አመጡ። ሳሚስ እስከሚባል ደግሞ ሀገር ሄዱ። ያን ጊዜ ደግሞ የመከር ደግሞ ወራት ነበረ። የሳሚስ ሰዎች ግን ደግሞ ስንዴ ያጭዱ ነበረ። ታቦተ ጽዮንን ደግሞ ባዩት ጊዜ ደግሞ ፈጽሞ ደግሞ ደስ አላቸው። ተቀብለውም ደግሞ ከሰረገላዋ ጋራ ከእርሻ መካከል አኖሯት። የተቀበሏት ደግሞ ሳሚስ ቤት ደግሞ ሰዎችም ጊደሮችን ደግሞ መስዋዕት ደግሞ አድርገው ደግሞ በዚያ ስፍራ ደግሞ ለእግዚአብሔር ያን ጊዜ አቀረቡ። ያን ጊዜ ታላቅ ምስጋና ሆነ። በዚያም ደግሞ ካህናት የእስራኤል ደግሞ
አምላክ የሕግ ታቦተ ጽዮንን ተቀበሏት። በላዩም ደግሞ የሚያምር ጌጥ አደረጉላት። ደግሞ የወርቅ እጅ ደግሞ መንሻ አገቡላት። አምስቱ መሳፍንትን ይህን ደግሞ አይተው ጽዮንን ተውናት ደግሞ አመለጥናት እያሉ ከሰራዊቶቻቸው ጋር ወደ ሀገራቸው ወደ አስቀሎን ደግሞ ተመለሱ። ያን ጊዜ የኢኮንዮን ልጅ ከሳሚስ ሰዎች ጋር ጽዮንን ባዩዋት ጊዜ ደግሞ አልተቀበሏትም። ከነሱም 5,000 ከሰባ ወንዶች ገደለች። ከሞት ደግሞ የቀሩትም ሰዎች እግዚአብሔር ሆይ ደግሞ ስለ ጽዮን ተቀበለን እያሉ ደግሞ አለቀሱ። በየትኛውም ደግሞ ቦታ እናኖራታለን ተባባሉ። በቀረያታርም ደግሞ ወደሚኖሩ ደግሞ ሰዎች ኢሎፌላውያን ጽዮንን ደግሞ መልሰዋታል ብለው ደግሞ መልእክተኞች ላኩ። ኑ ወደ እናንተ ደግሞ ተቀበሏት አሏቸው። ይህንን ሰምተው ደስ ብሏቸው ደግሞ ወጥተው ደግሞ ተቀብለዋታል። በተራራው ላይ ደግሞ ወደ አሚናዳብ ቤት ደግሞ ወሰዷት። ያን ጊዜ ደግሞ ካህኑ ያገለግላት ዘንድ ጽዮንን ደግሞ አክብረው ደግሞ አመሰግነው ለአልዓዛር ሰጡት። 20 ዓመት እስኪሆን ድረስ ደግሞ እንደዚህ ተቀመጠች። ደግሞ ከዚህ በኋላ ደግሞ ኢሎፌሊን ሰው ደግሞ ጎልያድን ደግሞ በገደለ ጊዜ ደግሞ በዳዊት መንግስት ዳዊት ሁሉ የእስራኤል ጎበዛዝት ደግሞ 7,000 ሰዎችን ወሰደ። በእሷ አድሮ ጌታ ደግሞ ኃይል ያደረገበት የእግዚአብሔር የሕጉ ታቦት ጽዮን ካለችበት ከአሚናዳብ ቤት ደግሞ ወደ እርሱ ደግሞ ያመጧት ዘንድ ተነስቶ ሄደ። ኪሩብ ደግሞ በክንፍ ደግሞ ጋረደ ደግሞ ታቦተ ጽዮን ከዚያ ደግሞ አንስተው ወሰዷት። የአሚናዳብ ልጅ ደግሞ አልዓዛር ግን ደግሞ በፊቷ ይመራ ነበረ። ንጉሥ ዳዊትና የእስራኤል ሁሉ ደግሞ በመሰንቆ እያመሰገኑ ከእግዚአብሔር ፊት ደግሞ ያገለግላሉ። በበገና በዛጉፍ በቃጭል ደግሞ በጽናጽን ያመሰግኑ ነበረ። ከእህሉ ደግሞ አውድማ ደረሱ። ደግሞ ኦዛ ግን ደግሞ ታቦተ ጽዮን ይይዛት ዘንድ ደግሞ እጁን ዘረጋ። በማይገባው ነገር በታቦተ ጽዮን ይይዛት ዘንድ ስለወደደ ያን ጊዜም ደግሞ ኦዛን ደግሞ በሬ ደግሞ ወጋውና ሞተ። ዳዊትም ስለ ኦዛ ደግሞ ሞት አዘነ። ወደ እግዚአብሔር አምላኩ ጸለየ። አንተ ስለምታድርባት ደግሞ ጽዮን ታቦት እለምንሃለሁ አለ። ይህንን ያህል ኃይል ደግሞ እየተከተላት ደግሞ ወደ እኔ ደግሞ እንደምን ትገባለች? ወዴትስ እወስዳታለሁ? ቤትስ ታድራለች? ይህን ብሎ ከጌታ ወደ አቢዳራ ቤት ደግሞ አገባት። ከዚያም ደግሞ 3 ወር ደግሞ ተቀመጠች። ከዚህ በኋላ ደግሞ አቢዳር ደግሞ ቤት ታቦተ ጽዮን ስለገባችበት ደግሞ በእግዚአብሔር ትእዛዝ ተባረከች። ጽዮን ከቤቱ ያቆምን አለው። ሁለተኛም ደግሞ በለዝ ደግሞ አለው። በአንዱ ደግሞ ራስ ላይ ደግሞ በ4 ማዕዘን ክንድ ደግሞ ሙሉ አበባ ደግሞ አነዳ አደረገ። በዚያም ደግሞ ባህር ዘረጋባት አለው። 3 ሆኖ ደግሞ ባህርና ደግሞ መስዕን ደግሞ አዜብንና ፀሐይን መውጫን ደግሞ በበታቿ ደግሞ የሚመለከቱ 12 ላሞች ያሉባት መረብ ደግሞ ሰራ። ጀርባቸውም ደግሞ ወደ ግድግዳ አደረገ። ያችን ባህር ደግሞ ከላያቸው ነበረች። መካባቢያዋም ደግሞ 10 የብር ጊዜ በመካከሉም ደግሞ አንበሶችና ኪሩቤል አሉ። የአራቱን ደግሞ ትከሻቸውን መንኮራኩር አደረገ። አንበሶችም ደግሞ ዘንባባም ደግሞ ቀርጸዋል። ደግሞ አስረው ናኦስ መስፈሪያ ደግሞ ቁና አደረገ። ኩኢስ ደግሞ በተባለው መስፈሪያ 40 የሚያዝ ስሙ ደግሞ ኪጥሮጋውሎስ ለእያንዳንዱ ደግሞ ኮጥናኪዮት አንዱ ደግሞ ኪጥሮስ ደግሞ ቁና እንደ 10 ኮሚት ላንድ ነውና እኒህም ከቤት ደግሞ በስተግራ አኖራቸው። ባህሩ ግን ደግሞ በምስራቅ በኩል በስተቀኝና በአዜብ ደግሞ በኩል ነው አለ። ንጉሥም ሰሎሞንም ከሰማያት ደግሞ በተሰጠው ጥበብ ደግሞ ቤተ ቅዱሳን ደግሞ እንደዚህ አድርጎ ሰራ። በድንጋሌ ስጋ በድንጋሌ ነፍስ የጸናች አምላክን የወለደች ማርያም ቅድስት ጽዮን ደግሞ የምታደርበት ደግሞ የጽርሐ አርያም ደግሞ ስራ እስከዚች ብቻ አይመስልህ፣ ደግሞ ከተናገርከው ይበልጣል እንጂ። ሶሎሞን ደግሞ ግን ደግሞ ከሰማይ ደግሞ በተሰጠው ጥበብ በጽርሐ አርያም ምሳሌ ደግሞ ሰራ። ትርጓሜው እንደዚህ ነው። 2 ኪሩብም ደግሞ የግእዝትነ ማርያም የሁለቱ ድንጋሌ ነፍሷ ደግሞ ድንጋሌ ስጋዋ ደግሞ ምሳሌ ነውና ዮሐንስ ወልደ ነጎድጓድ ክንፎቿ 2 ናቸው አሉ። እንደተናገደ ራእይ ዘነበባብም ደግሞ በግዕ ደግሞ የተባለ ደግሞ የወልደ የስቃዩ ደግሞ ዙፋን ደግሞ ምሳሌ ይኸውም ደግሞ መስቀል ነው። በወርቅ የተሰራ ቤቱ ደግሞ ዝንቦና ደረጃውም ደግሞ የነፋሷና መዝጊያዎቹ የወንጌል ጋር የወሪት ምሳሌ የጽድ እንጨት ደግሞ የተባሉትም ደግሞ የቤተ ክርስቲያን ደግሞ በሮች ሆኖ ደግሞ የተሾሙ ጳጳሳት ናቸው። 2 አዕማድ በልዝና ደግሞ ያቆሙ የጴጥሮስና የጳውሎስ ናቸው። በራሳቸው ያሉ አበቦች ደግሞ የተዋህዶ ሃይማኖት ምሳሌ ናቸው።
በአዜብ በኩል ደግሞ በምስራቅ ቀኝ ከቤት ደግሞ ጎን ያለች ባሕርም ጥምቀት ናት። ከኃጢአት ደግሞ ማስተሰሪያ መጥምቀ መለኮት ዮሐንስ ያስተምራት ናት። መረብ ጣዮቿ ደግሞ እነሱ ካህናት ናቸው። የዘንባባም ደግሞ አበቦችም የጥምቀት ደግሞ ስርዓት የተጠመቁ ደግሞ የሰዎች ሃይማኖት ምሳሌ በባሕር ያሉ 12ቱ ላሞችም አዜብና ደግሞ በባሕርና በምስራቅ ያስተምሩ የሐዋርያትን ምሳሌ እንደ መክበብ ደግሞ አንዱ የሆነው 10 ሚኮኖትም ደግሞ 10ቱ ቃላተ ኦሪት ናቸው። በመካከሉ ደግሞ የተቀረጹ የሚያስፈሩ አንበሶችና የነቢያት ምሳሌ በፊት እንደተነገርነው ደግሞ ንህምት ደግሞ የተባሉትም ሐዋርያት ናቸው። በኦሪቱ ደግሞ ማዕዘን ትከሻቸው ደግሞ 4 የሆኑ መንኮራኩሮች ደግሞ ወይም ደግሞ መዝውር ደግሞ አምላክን መንበር የተሸከሙ 4ቱ እንስሳ ምሳሌ ኩኢስ ደግሞ በተባለ መስፈሪያ ቁና 40 የሚይዝ ደግሞ ስሙ ደግሞ ኪጥሮባውሎስ የሚባል ለአንድ ቁጥር 10 ነበረ። ይኸውም ደግሞ 10ቱ ቃላተ ኦሪት ናቸው። 40 ኩኢስስ ያልኩትም ደግሞ እስከ ሄኖክ ደግሞ ድረስ ያሉት የነቢያት መጽሐፍት ምሳሌ እንደዚሁም የሰለሞን የመቅደሱ ደግሞ ስርዓት ከቤተ ክርስቲያን ስርዓት ይፈጸማል። ስለ ጽዮን ፍቅር ደግሞ እንደተቻለን መጠን እንደዚሁ አድርጌ ስርዓቷን ጻፍኩላችሁ። የሚቻለችውስ ቢሆን ደግሞ የሰሎሞንን የመቅደሱን ደግሞ ስርዓት ሁሉ አስተካክዬ ደግሞ የተረጎምኩ ነበረ። እኔ ግን ጳውሎስ ከሚያገልግያው እንደተማረ መጽሐፍትን አልተማርኩም። እኔስ ደግሞ ከየፍየሎች ደግሞ በግ እረኛ ነኝ። ወንድሞቼ በእውቀት ደግሞ ያነስኩ ነኝ። በእግዚአብሔር ቸርነት ነው እንጂ እንደ ደጋግ ዛፍ ደግሞ የረዘመ ግብሬ የኃጢአት ነው። ታምሪን ከተባለ ነጋዴ የሚናገር የ520 ግመሎች የሚጭን የነጋዴዎች አለቃ ታምሪን የተባለ ብልህ ነበረ። መርከቡም ደግሞ 63 ያህል ነበሩት። ንጉሥ ሰሎሞን ያን ጊዜ ቤተ መቅደስን እንዲሠራ በወደደ ጊዜ በሰሜንና በደቡብ በምስራቅና በምዕራብ ወዳሉት ነጋዴያን ሁሉ ዘንድ ላከ። ወደ እነሱ የሚገኝ ወርቅንና ብርን ይዘው ይመጡ ነበረ። እነሱም የሚገባውን ይቀበላሉ። ስለ ኢትዮጵያዊ ሀብታም ነጋዴ ነገሩት። ነጭና ጥቁር የሆነ የማይነቅዝ እንጨትና ከምዕራብ ሀገር ቀይ ወርቅን ያመጣለት ዘንድ ላከው። ስሙ ታምሪን የተባለ የኢትዮጵያዊ ነገሥት ነጋዴ ወደ ሰሎሞን ንጉሥ ሄደ። ከእሱ ገንዘብ ይልቅ የወደደውን ሁሉ ገንዘቡን አብልጦ ለነጋዴዎች ሰጠ። ያ ነጋዴ ግን እጅግ ልበኛ ነበረ። የሰሎሞንን ጥበብ ደግሞ ለይቶ ያደንቅ ነበረ። ፍርዱንና የቃሉን መልስ ደግሞ ለመረዳት የጠባበቅ ነበረ። የነገሩን ጣዕምና ያንደበቱን መቀልጠፍ፣ አቋቋሙንና አቀማመጡን፣ አካሄዱንም፣ ሕጉንና የማዕዱን ሥርዓቱንና ፍቅሩን ግብሩን ደግሞ እያየ ያደንቅ ነበረ። የሚያዛቸውን ሰዎች ከትህትና ከየዋሃት ጋራ ነው። በበደሉ ጊዜ ይቅር ይላቸዋል። እግዚአብሔር በመፍራትና በጥበብ ቤቱን ደግሞ ይሰራልና ሰነፎችም በግራምነት ደግሞ ፈገግ እያለ ይመክራቸዋልና ሴቶች ባሮቹንም ደግሞ በየዋህነት ያቀናቸዋል። ሲናገርም በምሳሌ ደግሞ ይገልጣል። ቃሉም ከማዕረ ወለላ ይጣፍጣል። ሥራውም ሁሉ የተወደደ አስተያየቱም ያማረ ነው። ጥበብ በአዋቆች ዘንድ ትወደዳለች፣ በሰነፎች ዘንድ ግን ደግሞ ትናቃለች። ያ ነጋዴ ግን ይህን ሁሉ አይቶ እጅግ ፈጽሞ አደነቀም። ባየውም ደግሞ በተመለከተውም ሁለመናውን የተወደደ ያማረ ነውና ወደ እሱ የመጡትን የሚያዩን ሰዎችን ስለ ነገሩ ጣዕምና ስለ ጥበቡ ለእሱ ሊለዩት ሊወገድ ደግሞ አይወድቅም ነበረ። ለተራበ እንደ እንጀራ፣ ለጠማማ እንደ ውሃ ነው። ለተራዘ እንደ ልብስ፣ ለታመመ እንደ መድኃኒት ነው። የሰው ፊት አይቶ የማያዳላ በእውነት የሚፈርድ ለሙቶች ልጆች እንደ አባት ነው። እግዚአብሔር የሰጠው ሀብትና ክብር እጅግ አለው፣ ቁጥር ስፍር የሌለው አራዊትና እንስሳት የከበረ ልብስና ዕንቁ ብርና ወርቅም ደግሞ በንጉሥ ሰለሞን ዘመነ መንግሥት ወርቁ እንደ ብር ደግሞ ብሩም እንደ እርሳስ ሆነ። ብረትም እንደ ዱር ሳርና እንደ መቃ ብዙ ሆነ። የዋንዛ እንጨትንም ብዙ ሆነ። ከእርሱም በኋላ ከእርሱ በፊት እንደሱ ያለ ያልነበረ እግዚአብሔር በሰው ሞገስና ጥበብ
ብዕልና ክብር ያከብር ነበረ። ኢትዮጵያዊው እንደገባ የነጋዴውን ነገር ደግሞ ከዚህ በኋላ ታምሪን የተባለውን ደግሞ ነጋዴ ወደ ሀገሩ ደግሞ ይመለስ ዘንድ ወደደ። ወደ ሰሎሞን ዘንድ ደግሞ ሄዶ ሰገደለት። ለገናንነትህ ሰላም ምስጋና ይገባል፣ ሀገሬ እሄድ ዘንድ ሸኘኝ አለው። ጥበብህንና ክብርህን ብዙ መብልን በማየት ቆይቻለሁ። አሁን ግን ወደ እመቤቴ እሄዳለሁ። ከዝቅተኞች ባሮች እንደ አንዱ ሆኜ ከአንተ ጋር እኖር ዘንድ በወደድኩ ነበረ። ትእዛዝን የሚያደርጉና ቃልን የሚሰሙ ግን ንዑዳን ናቸው። ካንተ ሳልለይ ከዚህ እኖር ዘንድ በወደድኩ ነበር። ነገር ግን ወደ እመቤቴ ላከኝ እንጂ በእኔ ላይ ደግሞ ስላለ አደራዬ ገንዘቧን እሰጣት ዘንድ እኔ የእርሷ ባሪያ ነኝ። ሰሎሞንም ወደ ቤቱ ገብቶ ለኢትዮጵያው ሀገር የሚገባውን ሁሉ ሰጠውና በደህና ሰደደው። እጅ ነስቶ ደግሞ ወጥቶ ደግሞ መንገዱን ሄደ። ወደ እመቤቱም ደግሞ ደረሰ። ነግዶ ያመጣው ገንዘቡን ሁሉ ሰጣት። ንጉሥ ሰሎሞን ወደ አለበት ወደ ኢየሩሳሌም የይሁዳ አገር እንደደረሰ ነገራት። ያየውን የሰማውን ነገራት። ንጹሕ ነገርን እንዲናገርና እውነትን ፍርድን እንዲያደርግ ነገራት። በመረመረው ነገር ሁሉ በቀና እንዲያዝና በየዋነት እንዲመለስ ሐሰትም ደግሞ በእሱ ዘንድ ደግሞ እንደሌለባት ነገራት። የእናታችን የጽዮን ማርያም በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር፣ አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። እግዚአብሔር ለእኔ ማንበብን ሥልጣን ይስጠኝ። ተአምሪሃ ለጽዮን እምነ ሰማያዊት ጸሎታ ወበረከታ ያሃሉ ምስለ ሕዝበ ክርስቲያን ለዓለመ ዓለም አሜን። ሰማያዊት የሆነች የእናታችን የጽዮን ተአምር ይህ ነው። ጸሎትና በረከቷ ከሕዝበ ክርስቲያን ከምንሆን ከሁላችን ጋር ዛሬም ዘወትርም ለዘላለሙ ይኖራ አሜን። ሕዝበ ክርስቲያን ሆይ ልንገራችሁ፣ ሁላችሁም ስሙ። የተጻፈ መጽሐፍት ሁሉ እኛ ልንመከርበት ተጽፏል እንዳለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 4። ከአዳም ልጆች ወገን ሴሩህ የሚባል ሰው ነበረ። ለሴሩህ ስሙ ብኑ የሚባል ልጅ ተወልዶ በሕፃንነቱ ሞተበት። በብኑ ስም በተቀረጸው ጣዖት መመለክ ተጀምሯል። በመቃብሩም ላይ ሰይጣን የሚወዳት ከሱስ የተነሳ ጾምን የምታሽር የከፋች ዕፅ በቀለች። ይኸውም የስንዴ መካከል እንክርዳድ የዘራ ጠላት ዲያብሎስ ካለችበት አምጥቶ ደግሞ ዘራት። በማቴዎስ ወንጌል ምዕራፍ 13 ቁጥር 28። በብኑ ስም ቡን ተባለች። ቡና ማለት ማክሰኞ ከተፈጠሩት እጽዋት መልካምና ክፉ አሉ። መልካም ዛፍ መልካም ፍሬን፣ ክፉም ዛፍ ክፉ ፍሬን ያፈራል እንዳለ በማቴዎስ ወንጌል ምዕራፍ 7 ቁጥር 12። እስማኤላውያን የሚያመልኳቸው የጣዖታቸው መሥዋዕት የሆነች የተንባለት አለቃ የሚሆን እስከ መሐመድ ትደርሳለች። ተንባለትም ያለ እሷ ሌላ አይሰውም። ተንባለት ማለት የመሐመድ ተከታይ ናቸው። ጣዖት የሚያመልኩ ባለዛሮችም ይህችን ይሰዋሉ። የቡና ሱስ ያዘን ብለው ጾምን የሚሸሩ በበዓል የሚወቅጡ ራሳችንን አመመን በማለት በውስጣቸው ላደረ ለሱስ ጋኔን የሚገብሩ ብዙዎች ናቸው። ወደ ቅዳሴም እንዳይሄዱ በጠዋት እሷን እየጠጡ ይህችም ዕፅ ክፉ ሁና ሰውን ስታስት ትኖራለች። በመጽሐፈ ሰሎሞን ምሳሌያት ትርጓሜ 13:10 ክፉ ሰው ወንድሜ እንደዚህ ያለ ነገር ለምን ታደርጋለህ ቢሉት እንደፈለግኩ ልሁን ለራስ ወቅ እያለ ይነቅፋል ይላል። እኛስ መንቀፍ ትተን ከቶ ብንቶ ምን ይጎዳናል? በትርጓሜ ወንጌል ዮሐንስ የሚያሰክር ቡን አልጠጣም መንፈስ ቅዱስ አድሮበታልና ይላል። በሉቃስ ወንጌል 1:15 እኛም በ40 ቀን መንፈስ ቅዱስን ተቀበልን የለምን? የመንፈስ ቅዱስ ማደሪያ አካላችን ኢየሱስ ጋኔን ማደሪያ
ለምን ይሆናል? የሰማያዊት እናታችን ጽዮን ጸሎትና በረከት በእኔም በእናንተ ላይ ጸንቶ ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን ሰላሙን፣ ፍቅሩን እግዚአብሔር ይላክልን። ከጽዮን ረድኤት በረከት ያሳትፈን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምን። ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ፕሮግራም እየተከታተላችሁ ያላችሁ በእናታችን በእመቤታችን ቅድስት ድንግል ማርያም ስም ጠይቃችኋለሁ። ሼር እና ላይክ እያደረጋችሁ ለምእመናን እንድታደርሱ ይህን ጸበል ጸዲቅ በጣም አድርጌ ለምናችኋለሁ። ከዚህ በመቀጠል ደግሞ ለበረከት የእናታችን የቅድስት ድንግል ማርያም መልክ አነባለሁ። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባሻል። ከልበኒ ቁስጥ ሰንበለጥ ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በወደሽ ወይን ነፍሴ በጽድቅ ጥሟ በየጊዜው ታርካ። ሰላም ለስዕርተ ርእስኪ እመቤቴ ማርያም ሆይ አወራረዱ ከገለአድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ ድንግል ሆይ የእግዚአብሔር ማደሪያ ንጽሕት አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቴ ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ከሐዘን ለትካዜ አሳልፈሽ አትስጪኝ። ሰላም ለርእስኪ እመቤቴ ማርያም ወይ የዚህን ዓለም ቅብአ ዘይት ያይደለም የምስጋናሽን ሽቶ መቀባል ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በስጋ በውስጥ በአፋ ንጽሕት ነሽ። እኔን ሀጥ ባሪያሽን በቅዱስ ቁርባኑ ፍህም ያነጻይ ዘንድ ሰማያውያን ቄስ ሱራፌል እዘዥልኝ። ሰላም ለገጽኪ እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳ ሰላምታ ይገባሻል። ከፀሐይ ጨረቃ ከከዋክብት እጅግ ነጸብራቂ ነውና ድንግል ማርያም ሆይ የመግቢያ መውጫዬና ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እሱ የተንኮል ወጥመድ አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። ሰላም ለቀራንብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ዓይኖችሽ ቀርናብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን በሳመው ጊዜ እንባ የቋጠረ ደመና ሆኗልና ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገርን አሰሚ። ሰላም ለአዕይንቲኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚበሩ ዓይኖች ሰላምታ ይገባል። ድሃ አደጉና ችግረኛውን ሁሉ ይመለከታሉና ድንግል ሆይ ኑፋቄ ልቦና ሐኬት ሕሊና የሌለብሽ ፍጽምት ነሽ። በጽኑ ለቅሶ ገመድ የተተበተብኩ እንደሆንኩ ልቤ በሐዘን በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአእዛኒኪ እመቤቴ ማርያም ሆይ ንቁሃን ለሆኑ እጆች ሰላምታ ይገባል። የሁሉ ጌታ እግዚአብሔር በተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ድንግል ሆይ ለይቅርታ ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽን ንገሪን ያዳምጡን። ሰላም ለመላቲክ እመቤቴ ማርያም ሆይ የራሔልን የልያ ልጆች ልጅሽን በሰቀሉት ጊዜ በእሳት እንባ ለተቃጠሉት ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና
ሰላም ለአይናፊክ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆን አፍንጮች ሰላምታ ይገባል። ክቡር ከሆነ ጠረጴዛ ዕጣን ሽታ መዓዛ የተለየነውና ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸጋገሪያ ድልድይና ምርኩዜ ነሽና፣ ስለዚህ በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ ልማልድሻለሁ። ሰላም ለከናፍሪክ እመቤቴ ማርያም ሆይ ቀያህን የጽጌረዳ አበባ ለሚመስሉ ከናፍርቶች ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ እውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። ሰላም ለአፉኪ እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን በሳመ አፍሽ ሰላምታ ይገባ። ድንግል ሆይ እንደ ንጹሐን ዕጣን መዓዛ ያለሽ ነሽና የበደልን ሀፍረት ፊቴ በተከናነበ ጊዜ እናቴ ሆይ በደልን አጥፍተሽ ታረጋግኝ ዘንድ ፈጥነሽ ድረሽልኝ። ሰላም ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶች ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መነጎች ጽዕድዋን ናቸውና ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽና ልጅሽ ደመ አርግቶ አጥንት ሰክቶ የፈጠረኝንና እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። ሰላም ለልሳኔክ እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነ አንደበትሽ ሰላምታ ይገባል። የፍቅር አንድነት መገኛ ድንግል ሆይ የኢያቄምና የሐና በሕግ የተገኘ ብሩክት ነሽና እኔን ባሪያሽን ከጠላት ዓይን ሰውሪ፣ ከነውርም ንጽሕን አድርጌን በሰማይ በምድር ተስፋ ያንቺ ነሽና። ሰላም ለቃልኪ እመቤቴ ማርያም ሆይ ከወይን ፍሬ ዘለላ ይልቅ ለሚጥመው ቃልሽ አነጋገርሽ ሰላምታ ይገባል። ሕመመን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢነሳብኝ ይቅርባይ እናት ሆይ ጸጥ ይል ዘንድ አገስጭው። ሰላም ለእስትንፋሲኪ እመቤቴ ማርያም ሆይ መዓዛዊ ሕይወትን ለሚያድስ እስትንፋሲ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና ድንግል ሆይ ቅድስናን ለሚቀድስ ማደሪያ ሆንሽ። መልካሙ እርግብ ማርያም ሆይ በመልካም ጎዳና መርተሽ ከሞት ሰውሪ፣ በከንፈ ረድኤትሽ ጥላ ስርም ሸሽኝ። ሰላም ለጉርኢኪ እመቤቴ ማርያም ሆይ አስቀድሞ ሰለሞንን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፍ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቅ የጥበበኞችን ያልተጠበቡትን ብልሃተኞች ያልደከሙበትን የጸጋ ልብስም አልብሽኝ። ሰላም ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽህና ሀብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብን መስልሻለን። የሕይወት ዘመኔ ስንፍናን በነዝህልላልነት በቸልተኝነት ሊያልቅ ቢቀርብ ንስሐ የምገባበትን ጽድቅ የምሰራበትን ዕድሜ ጨምርልኝ። ሰላም ለመታክፍትኪ እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎች ሰላምታ ይገባል። ከበደል ቀንበር የራቁ ናቸው። ድንግል ሆይ የሆሴዕ የሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነው ዘንድ ቀና መንገድ ይመራህ በይኝ። ሰላም ለዘባነኪ እመቤቴ ማርያም ሆይ ከዘባነ ኪሩቤል ለሚከበረው ዘባኔ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ ውእይት አላቃጠለውምና ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ሰላም ለእንግዳኪ እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረት ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንኳ አንቺ ነሽ አለሽለትና። ሰላም ለሕፅንኪ እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆነ ጽንስሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፎቿ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። ሰላም ለእዳዊኪ እመቤቴ ማርያም ሆይ
እሳት መለኮትን ለዳሰሱ እጆች ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊያጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ መካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊልኝ። በሰውነቴ ላይ ነግሳ ትኖር ዘንድ አልሻመና ሰላም ለመዛርኢኪ። እመቤቴ ማርያም ሆይ ኃይልን ለተቀናጁ ወሮችሽ ሰላምታ ይገባል። መለኮታዊ ነበልባል ለመሸከም ችሎታ አላቸውና ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ የባሪያሽን ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። ሰላም ለኩርናኪ። እመቤቴ ማርያም ሆይ አእዳው ኩርማሽን ክርንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳት መለኮት መጠጊያ ተገን ሆኗልና ድንግል ሆይ ሃንክሶ ከሚባል ከታወቀ ሽቱ የተመረጠ መዓዛ አለሽ። የልቤን ሀሳብ በየጊዜው እነግሪ ዘንድ ያለማራቅ ሁል ጊዜ ከእኔ ጋር አኑሪ። ሰላም ለእመታቲኪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጽኑ ክንዶች ሰላምታ ይገባል። የናዝሬትና በገሊላ ወርቅን ካራ አስማምተው ሲፈትሉ ድካም አልተሰማቸውምና ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭሽ የተድላ ደስታ በተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይ ቃል ኪዳን ግቢልኝ። ሰላም ለራህቲኪ። እመቤቴ ማርያም ሆይ ልምላሜ ወዝና ለማይለያቸው መዳፎች ሰላምታ ይገባል። የማዳን እንጀራንን የተፈተነ መድኃኒት መጠጥ ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ለሁል ጊዜ ተስፋ በማድረግ ማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፈ ባሪያሽ አስተዋይ ልቦናን ስጪኝ። ሰላም ለአጻብኢኪ። እመቤቴ ማርያም ሆይ ከቁጥር ሳይጎድል ሕጸጽ ሳይኖርባቸው ከመሃል እጆችሽ ለበቀሉ ለሰረጹ ጣቶች ሰላምታ ይገባል። ድንግል ሆይ አርቆ የሚጠራበት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ የሚያስቡ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። ሰላም ለአጽፋረ እዴኪ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ጫፍ ለበቀሉ ጥፍሮች ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጅኝ። የልቤ ጭንቀት ይህ ነውና። ሰላም ለአጥባትኪ። እመቤቴ ማርያም ሆይ እድፍ ጉድፍ የሌለብሽ ሁለት ጣቶች ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና ድንግል ሆይ ሰላም ያስገኘሽ የሰላም እመቤት ነሽ። ድሃ አደግ የሆንኩ እኔን በጡቶችሽ አሳደጊኝ፣ ከአንቺ ሌላ የበለጠ እናት አልፈልግምና። ሰላም ለገቦኪ። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያው ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕናን የወርቅ አሸን ክታብ ላንሸረገገ ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገስ ነሽ። እኔን ባሪያሽን እወድሃለሁ እኮን ለዚህ የእኔ ባለሟል ስትሆን ማን የሚደፍርህ የሚል ተስፋ ስጪኝ። ሰላም ለከርስኪ። እመቤቴ ማርያም ሆይ ባለብዙ ብፁዕ ለሆነ ሆድ ሰላምታ ይገባል። ትእዛዛቱ ኦሪት ከተጻፈበት ከሙሴ ጽላት ይልቅ ታላቅ ክብር አለውና ድንግል ሆይ ኃይልሽን የበደል ሰው የሚሆን ጠላቴን ይደምስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁል ጊዜ ማለድሻለሁ ማጸናለሁ። ሰላም ለልብኪ። እመቤቴ ማርያም ሆይ ከቂም በቀል የሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽ ፀሐይ መውጫ መግቢያ ነውና ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽና ከጽድቅ ለተራቆቱ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያንንም አጎናጽፊኝ። ሰላም ለኩልያቲኪ። እመቤቴ ማርያም ሆይ ከሁለቱ ኩልያቶች ሰላምታ ላለው የክህነት ቅብአ ዘይትና የሚያስደስት የወይን ማጣሪያ ምርጥ እቃዎች ናቸውና ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጅ በጉባኤ መካከል ረዳት ይሆነኛልና በይኝ። ሰላም ለህሊናኪ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ህሊና ሰላምታ ይገባል። ምሕረት ማደሪያ የሁል ጊዜ ተግባሩ ነውና ድንግል ሆይ ከዳዊት
ባህሪ የተገኘሽ የዳዊት የልጅ ልጅ ነሽ። ከበደሌ እነጻ ዘንድ ምሳሌ በማይገኝለት ሐር ወይም መነሳንስ በኢጶስ እርጭ በሕይወትም ውሃ አጠበሽ። ከበረዶ የነጻው አደጌ ሰላም ለአማውቲኪ እመቤት የማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት አዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰረይ መጸየፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳረጊልኝ አስረዝሚልኝ። ሰላም ለነዋይ ውስጥ እመቤት የማርያም ሆይ ደብተራ ሙሴ በድንኳኑ ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋረዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤቴ ሆይ ከዚች በጨለማ ዓለም ጻር መከራ አድኝኝ። መንገዷ የጠበበ መተላለፊያዋ ጠማማ ነውና። ሰላም ለነዋይ ውስጥ እመቤት የማርያም ሆይ በነዋይ መቅደስ ለሚመሰል ውስጣዊ ገንዘብ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላትና በሲና በረሃ እጽ እንመሰለሻለን። ያዝማሪን ልብ የሙዚቃ ድምፅ እንደሚያነቃቀው እኔንም እንዲሁ በነፍስ በስጋ መንፈሳዊ ድምፅ ያንቃኝ። ሰላም ለህንብርትኪ እመቤት የማርያም ሆይ አቀማመጡ እንደ ብር ጉትቻ ፈርጥ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውና የማይታረዝ ነው። ድንግል ሆይ ሳይተክሏትና የበቀለች ውሃ ሳጠጧት የለመለመች የአሮን የምርጫ በትር አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። ሰላም ለሕፅንኪ እመቤት የማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጀሽ ያከናወነሽ ነሽና። ድንግል ሆይ ናርዶ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ማግኘት አንዱ ዓይኔ ከሁለተኛው ጋራ ወደ አንቺ ያንጋጣል። ሰላም ለማኅፀንኪ እመቤት የማርያም ሆይ የእግዚአብሔር መቅደስ ለሆነው ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ሆይ ኃጢአቴ ተሰረየችልህ፣ ጸሎትህም ወደ ሰማይ አሳረግኩልህ በይኝ። ሰላም ለድንግልናኪ እመቤቴ ማርያም ሆይ ለእህቱም ድንግልና ሰላምታ ይገባል። ከእርሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የነያ የደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። ሰላም ለድንግልናኪ እመቤት የማርያም ለእህቱም ድንግልናሽ ሰላምታ ይገባል። ከርኩስ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደው ነው። የኒያ ደጋጎች አባቶች ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለይም። ሰላም ለሐቄኪ እመቤት የማርያም ሆይ በትረ ሌዋዊ አሮን የተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳጠጣሽ ልመሽ ተገኝተሻልና። ድንግል ሆይ የሰውን የመላእክት እመቤታቸው ነሽ። የተመረጡ ወገኖችሽ ጋራ አብሬ እኖር ዘንድ በጽኖ ረድኤትሽ ተላ ደስታ ወዳለበት ቦታ መርተሻ ውሰጂኝ። ሰላም ለአቆያጺኪ እመቤት የማርያም ሆይ ሳይነጣጠሉ ለሚኖሩ አቆያዞች ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈትናቸው አይቻለውምና። ድንግል ሆይ ርኅሰት ኃጢአት የሌለብሽ ፍጽምት ነሽ። ሁል ጊዜ ለጠዋት ለማታ ቸርነትሽን ፈጽሞ ያደርግልኝ አሜን። ሰላም ለአብራኪኪ እመቤት የማርያም ሆይ ለእግዚአብሔር ብጽዕት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶች ሰላምታ ይገባል። ድንግል ሆይ የእንቁ ድንጊያ መርበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ እሆንሽ ዘንድ ከእነሱ ለይተሽ አስቀርኝ። ሰላም ለአእጋሪኪ እመቤት የማርያም ሆይ የይሁዳ ክፍል ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮች ሰላምታ ይገባል። ድንግል ሆይ
ነደ እሳት የማያቃጥላት በነበልባል ያጌጥሽ ነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፍኝ። ሰላም ለሰኮናኪ እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል። በመንገድ ላይ ድጥ አያድጠውምና ድንግል ሆይ ለኖ የቃል ኪዳን ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቱ አጣፍጠሽ ጤንነትን ስጪኝ። ሰላም ለመከየድኪ እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎች ሰላምታ ይገባል። ከነፍስ ገዳዮች ከሄሮዶስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾክና በበረሃ መውጫ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔር ቃል 10ቱ ቃላት የተጻፉበትን የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፍጻሜ አፈቅርሻለሁና ረድኤትሽ አይለየኝ። ሰላም ለአጽብኢኪ እመቤቴ ማርያም ሆይ 6ቱና 4ቱ ተደምረው 10 ለሚሆኑ ለእግር ጣቶች ሰላም ላለው ድንግል ሆይ ንጽሕት የመሰዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። ሰላም ለአጽፋረ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮች ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና ድንግል ሆይ የነዊ ልጅ የኢያሱ የመታሰቢያቸው ሐውልት ነሽ። ከአዳኝ አውሬ በዳቢሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። ሰላም ለቆምኪ እመቤቴ ማርያም ሆይ በነጭ ዳርቻ እንደ በቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ እማልድሻለሁ። ወደ ታች እንዳልወድቅ ወደ ላይ አውጭኝ። በርኅራኄ የበለጸገ እንዳንቺ አላገኘምና። ሰላም ለመልክኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና ድንግል ሆይ የፍቅር ባለቤት ሰላም ወዳጅ ነሽ። ፍጹም የሆነ ብርሃን የተመላ ፊትሽ ይግለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለና። ሰላም ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻዕር ከስጋዋ ለተለየሽ ነፍስ ሰላምታ ይገባል። አነዋወሯን በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነትን ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካሟ አስፈሪያት። ክብሯም ኃይሏም ከደጋግ አባቶች ክብር ኃይል ያነሰ ይሁን። ሰላም ለበድነ ስጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለከበሩ በድን ስጋ ሰላምታ ሰላም ላለው ከወርቅና ከብር ይልቅ የተለየ የጥራት ባህሪ አለውና ድንግል ሆይ የወይን ተክል ቦታዬ ነሽ እኮን ለገናናው ስምሽም ያቀረብኩት አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳረግልን። ሰላም ለግንዘተ ስጋኪ እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሐ ስጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ብርክት ልጅሽ እመቤቴ ሆይ ቸርነትሽ እንደ ጡት ሆኖ አሳደገኝ ዘንድ አንቺን እንደ እናት አባት አድርጌሻለሁ። ሰላም ለመቃብርኪ እመቤቴ ማርያም ሆይ ጌተ ሰማኒ ለምትባል መካነ መቃብር ሰላምታ ይገባል። ይህችም ለኢየሩሳሌም አቅራቢያዋና አብዛዧ ናት። ድንግል ሆይ እርግብ በመንግሥተ ሰማይ የተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌተ ሰማኒም ከሰባ የሽቱ አፈር ከአፌር የወርቅ ሐውልት ይቀርበላታል። ሰላም ለመቃብርኪ እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብር ሰላምታ ሰላም ላለው ይኸውም ስሟ ጌቴ ሰማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረገ ጊዜ ባደረ ጊዜ ልዑል ኃይል በታላቅ ግርማ ጋረደች። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ስጋሽ ሰላምታ ይገባል። ይኸውም
ህብሩ ሊመረምሩት የማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃነ ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆን ምስጋናሽ ተጽፎ የሚያልቅ አይደለም። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ስጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ሆይ መዓዛሽ የጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅም እያደረ አዲስና እንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልምና። ሰላም ለፍልሰተ ስጋኪ እመቤቴ ማርያም ሆይ በምስራቃዊ ተክለገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለአረገ ስጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድርም ከሚኖሩ ደቂቀ አዳም ሁል ጊዜ ምስጋና ቀርብልሻለሁ። ሰላም በዝንቱ ቃል ማሕሌት እመቤቴ ማርያም ወይ በዚህ የምስጋና ቃል በዚህ የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞአለሁ ልበዩ። ድንግል ሆይ ክርስቲሎቤ የተባለ ዕንቁ ፈርጥነሽ ስነ ምግባርሽም ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለውን የሽቱ አበባ አስገኝቷልና። ስብሐት ለኪ እመቤቴ ማርያም ሆይ በራስ ጸጉር ቁጥር አመሰግንሻለሁ፣ በአጥንቶቼም ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በሚታየውና በማይዳሰሰው ሁሉ ቁጥር ሰላም ላለው የድንግልናሽን ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ድንግል ተቀበይን። ሳነብ የጎደለውን የነጠበውን በአፈ መላእክት ሞልተሽ አሳርጊልን። ተቀበይን ድንግል ማርያም ከልጅሽ ጋር አስታርቂ። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን አስመልሽልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጥተው በመንገድና በስደት ዓለም ያሉትን ሁሉ ሕሙማን ሁሉ ፈውሽልን። የታሰሩትን አስፈችልን። ማህበራችንን ጠብቅልን። በዚህ ጸሎት ልመና የታመሙትን ሁሉ ፈውሽልን። እንዲህም ብለን ቅዱስ ልጅሽ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነውን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች ሁላችሁም አንዴ ቆም ብላችሁ ይህንን ቅዱስ ቃል ለምእመናን ሁሉ ሸር አድርጉ። እንደዚሁም ደግሞ ላይክ ያላደረጋችሁ ላይክ እያደረጋችሁ ጸበል ጸዲቁን ለሁሉም እንድታደርሱ በድንግል ማርያም ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር በወርሃ መጋቢት 21 ቀን የሚነበበውም በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 21 በዚህ ቀን አምላክን የወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎትና በረከቷ ከኔ ከኃጥኡና ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ የሙታን ለይቶ ወደ አስነሳ ወደ አልዓዛር ቤት ከደቀ መዛሙርቱ ጋር ሄደ። በዚያም ምሳ አዘጋጁለት። ማርታም ምግብ በማቅረብ ታገለግላቸው ነበረ። ሁለተኛዋ ማርያም ግን እግሮቹን ሽቱ እየቀባች በጸጉሯ ታሾ ነበረ። ጌታችንም አመሰገናት። እርሷ ለመቀበሪያ ጠብቀዋለች በማለት ስለ ቅርብ ሞቱ አመለከተ። ዳግመኛም ድሆች ሁል ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር
አልኖርም አለ። በዚህም ተሰቅሎ የሚሞትበትን ጊዜ ቅርብ መሆኑን ያመለክታል። ለእርሱም ክብር ካህሊነት ገንዘብ ስለሆነ ምስጋና ይገባል ለዘላለሙ አሜን። በዚች ዕለት አልዓዛርን ሊገሉት የካህናት አለቆች ተማከሩ። ገናና ስለሆነች ምልክት በእርሱ ምክንያት ብዙዎች በጌታችን የሚያምኑ ሆነዋልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ዕለት የማቱሳላ ልጅ የላሜ መታሰቢያው ነው። እርሱም 182 ዓመት ኑሮ ኖህን ወለደው። ከወለደው በኋላ 565 ዓመት ኖረ። በምድር 747 ዓመት ኖረ። እግዚአብሔርን አገልግሎ በሰላም አረፈ። የፈጣሪውን በረከት ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የከበሩ ሰማዕታት የቴዎድሮስና የጢሞቴዎስ መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንንም ሰላሙን ያምጣልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ጾመ ድነት ያደርግልን ዘንድ ከቅዱሳን ረድኤት በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን አገልግሎት እንድትደግፉ ሁላችሁንም በትህትና ጠይቃለሁ። ሼርም ላይክን በማድረግ ጸበል ጸድቁን ለዓለም ሁሉ እንድታሳትፉ በእመቤት የቅድስት ድንግል ማርያም ስም ጠይቃችኋለሁ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መስተነቃድከ በክብረ ሰማይ ከመው በምድር ይሰነዘለ ለተና በንብርግ ለና በሳነ ወጀገነ ከብንል ዘበሰ ለታመነዚ አስተመንስት አላርን ነው ባላና እንጉሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል።
ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32